በሚገርማችሁ ሁኔታ የስልክ መደዋወያችሁ አፕሊኬሽን ላይ ወይም ደግሞ ስልክ ዳይሬክት ኮል የምትደዋወሉት አፕሊኬሽን ላይ እነዚህን ሴቲንጎች ካላወቃችሁ በጣም ተሸውዳችኋል፣ ተበልታችኋል። እውነቴን ነው የምላችሁ። በጣም ብዙ ሴቲንጎች አሉ። በጣም ብዙ ሴቲንጎች እናንተ ማታውቋቸው ወይም ደግሞ አይታችሁ ማታውቋቸው ምን እንደሚጠቅሙና ምን አይነት ጉዳት እንደሚያደርሱ የማታውቋቸው በጣም ብዙ አፕሊኬሽኖች አሉ፣ ብዙ ሴቲንጎች አሉ። የት የስልክ መደዋወያችሁ አፕሊኬሽኑ ላይ ማለት ነው። እሱ ላይ በጣም ከባድ የሆኑ እናንተን አደጋ ውስጥ ሊከቷችሁ የሚችሉ በጣም ወሳኝ የሆኑ ሴቲንጎች አሉ። እነሱን ሴቲንጎች አሳያችኋለሁ። አብራችሁ በጣም በሚገርማችሁ ሁኔታ ይህንን አፕሊኬሽን ለመደዋወያ ብቻ ነው የምትጠቀሙበት። ነገር ግን ምን ያህል ጉዳት እንደሚያመጣባችሁና ምን ያህል ችግር እንደሚያመጣባችሁ ምንም የምታውቁት ነገር የላችሁም። ዛሬ እዚህ አፕ ላይ ማሳያችሁን ሴቲንግ ካላስተካከላችሁ ጉድ ሆናችኋል። አሁን ቀጥታ ወደ አፑ ሴቲንግ ላይ እንገባለን። ለምሳሌ ወደ አፕ ውስጥ ገብተን ከሰዎች ጋር ለመደዋወል እናስባለን። ሴቭ ያደረግናቸውን ሰዎች እዚህ ጋር እናገኛለን። ከዚህ በፊት የተደዋወልናቸውን እዚህ ጋር እናገኛለን። ቁጥሮችን መጻፍ ስንፈልግ ደግሞ እዚህ ጋር እንጽፋለን ማለት ነው። ስለዚህ አሁን እዚህ አፕ ላይ በጣም እስከዛሬ ድረስ አይታችኋቸው የማታውቋቸው በጣም ብዙ ሴቲንጎች አሉ ልታስተካክሏቸው የሚገባችሁ። አሁን ቀጥታ ወደ ትምህርቱ ልግባ። ከዚህ በኩል የ3 ነጠብጣብ አለች። እሷን 3 ነጠብጣቧን በመንካት የሴቲንግ ምልክት ይመጣል። እችን የሴቲንግ ምልክት አንዴ በመንካት ወደዚህ ውስጥ ያስገባናል። በመጀመሪያ ደረጃ እዚህ ጋር ያለውን ሴቲንግ ኦን ማድረግ ይጠበቅባችኋል። ኮል አይዲ ኤንድ ስፓም ፕሮቴክሽን ይላል። የዚህ ሴቲንግ ጥቅም የተለያዩ ስፓም የሆኑ ስልኮች ወደ እናንተ ጋር በሚደውሉበት ሰዓት ጠላፊ የሆኑ በተለይ ደግሞ ቴሌብር ይሄን ያህል ገንዘብ ልኮላችኋል እያለ ብዙ አጭበርባሪ ሰዎች ወደ እናንተ ኮል ያደርጋሉ። እንደዚህ አይነት ጥሪዎች እናንተ ጋር እንዳይመጡ ያደርግላችኋል ማለት ነው። ስለዚህ ይሄንን ሴቲንግ ለምሳሌ የማይጠበቅበት ስልክ ለእናንተ ድብቅ የሆነ ስልክ እናንተ የማታውቁት ስልክ በሚመጣበት ሰዓት ላይ እዚህ ጋር ምልክት ያሳያል ማለት ነው። ወደ ጎግል ላይ ይሄድና ጎግል ደግሞ ይሄ ጥሪ ጥሩ ነው፣ ይሄ ጥሪ መልካም ነገር ነው ብሎ ለእናንተ መልእክቱን ያስተላልፋል ማለት ነው። የዛኔ ምን ያደርጋል? ይሄ ጥሪ ልክ አይደለም ብሎ ካሰበ ቀይ ያበራል። ልክ ነው ብሎ ካሰበ ደግሞ ኖርማል ይሆናል ማለት ነው። ስለዚህ ይሄን ሴቲንግ እዚህ ጋር ኦን ማድረጋችሁን እንዳትረሱ። ከዚሁ ላይ ሳትወጡ ደግሞ ከታች በኩል እንደምትመለከቱት ብሎክ ስፓም ኤንድ ስካም ኮልስ ይላል። እዚህ ጋር ከፈለጋችሁ ስፓም የሆኑ ስልኮች ጥሪዎች ወደ እናንተ ጋር ሲመጡ እዚች ጋር ያለችውን ኦን በማድረግ መቦለክ ትችላላችሁ ማለት ነው። ገባችሁ አይደለ? መቦለክ ትችላላችሁ። ሁለት አይነት ሴቲንጎች እዚህ ጋር ይመጣሉ። አንደኛው ብሎክ ኦል ስፓም ኤንድ ስካን ኮልስ ይላል። ሁለተኛው ደግሞ ኦንሊ ብሎክ ሃይ ሪስክ ስካም ኮልስ ይላል። በጣም ከፍተኛ የሆነው ላይ እዚህኛው ላይ ታረጋላችሁ ማለት ነው። ወደ ሁለተኛው ሴቲንግ እንገባለን። ከዚሁ ከአፑ ላይ ሳትወጡ ከአፕሊኬሽኑ ላይ ሳትወጡ አሁንም ቀጥታ ወደ ስልካችሁ መደዋወያ ላይ ትገባላችሁ። ወደ ስልካችሁ መደዋወያ ላይ በምትገቡበት ሰዓት ላይ ወደ ስልካችሁ መደዋወያ ላይ ስትገቡ ድጋሜ ከላይ በኩል ያለችውን 3ቷን ነጥብ ትነካላችሁ። እሷን በምትነኩበት ሰዓት ላይ አሁንም መልሳችሁ ሴቲንግ ትነካላችሁ። ሴቲንግ ከነካችሁ በኋላ
ወደ ላይ ሳብ ታረጉና ሰፕሊመንተሪ ሰርቪስ የሚል ታገኛላችሁ እዚህ ጋር ማለት ነው። እዚህ ጋር ሰፕሊመንተሪ ሰርቪስ የሚል ታገኛላችሁ። እሱን አንዴ በመንካት ወደፊት ትሄዳላችሁ ማለት ነው። እዚህ ጋር እንደምትመለከቱት መጀመሪያ ላይ ያለው ሾው ዩር ኮለር አይዲ ይላል። እዚህ ጋር እንደምትመለከቱት ሾው ዩር ኮለር አይዲ ይላል። ይሄን አንድ ጊዜ በመንካት እነዚህ 3 አማራጮች ይመጣሉ። እንደምትመለከቷቸው እነዚህ 3 አማራጮች ለእናንተ ይመጡላችኋል ማለት ነው። ከነዚህ ውስጥ እናንተ መጠቀም ያለባችሁ ኔቨር የሚለው ላይ መሆን አለበት። እንደምትመለከቱት ኔቨር የሚለው ላይ መሆን አለበት ማለት ነው። ይሄ መካከለኛው ላይ ኔቨር የምትለዋ ላይ ልታረጉ ይገባችኋል ማለት ነው። የዚህ ጥቅም ምንድነው? እናንተ ወደ ሰው ስትደውሉ የስልካችሁ ማንነት ሳይታወቅ እዛ ሰው ጋር እንዲደርስ ወይም ደግሞ ስልካችሁ ሰው እንዳያየው ስልክ ቁጥራችሁን ሰው እንዳያየው የሚያደርግላችሁ ሴቲንግ ነው። ድጋሚ አሁንም እዛው የስልካችሁ መደዋወያ ላይ ሆናችሁ እንደተለመደው ከላይ ያለችውን 3 ነጠብጣብ እንነካለን። ከዛ መልሰን ሴቲንጓን እንነካለን። ሴቲንጓን ከነካን በኋላ አሁንም ወደዚህ ይዞን መጣ። የት እንገባለን? አሁንም ሰፕሊመንተሪ ሰርቪስ የምትለዋን እንነካለን። ሰፕሊመንተሪ ሰርቪስ የምትለዋን በመነካበት ሰዓት ላይ እዚህ ጋር በጣም ወሳኝ የሆነ ሴቲንግ አለ። እዚች ጋር እንደምትመለከቱት ኮል ዌይቲንግ የምትለዋን ማብራታችሁን እንዳትዘናጉ። እቺ ምን ትጠቅማለች? ለምሳሌ ከሰዎች ጋር በምትደዋወሉበት ሰዓት ላይ ከሰው ጋር እያወራችሁ ሌላ ሰው ቤተሰብ ሲደውልላችሁ፣ ጓደኛ ሲደውልላችሁ ዌይቲንግ እያለ እንዲወርድ እንዳይዘጋበት ከት እንዳያረግበት ቀጥታ ዌይቲንግ እያለ እንዲወርድለት ያደርገዋል ማለት ነው። ስለዚህ እቺን ማብራታችሁን እንዳትረሱ ማለት ነው። እቺን ኦን አድርጓት። ሌላ ከዚሁ ከስልካችሁ ሴቲንግ ላይ ሳትወጡ አሁንም ከላይ ያለችውን 3 ነጠብጣብ ትነካላችሁ። ከዛ መልሳችሁ ሴቲንግ ላይ ትገባላችሁ። ሴቲንጓ ላይ ከገባችሁ በኋላ ወደ ላይ ሳብ አድርጋችሁ ኩዊክ ዲሳይን ሜሴጅ የሚል ታገኛላችሁ። እዚህ ጋር እንደምትመለከቱት ኪው ዲሳይን ሜሴጅ የምትለውን ምን እናደርጋለን? እቺ ማለት ነው። እቺ እንደምትመለከቱ እቺን አንድ ጊዜ እንነካለን። ከዛም በኋላ እዚህ ጋር እንደምትመለከቱ ራይት ኒው ሜሴጅ ይላል። የፈለጋችሁትን እዚህ ጋር መጻፍ ትችላላችሁ። እናንተ ደስ ያላችሁን ነገር እዚህ ጋር መጻፍ ትችላላችሁ ማለት ነው። ከዛ እዚህ ጋር ለምሳሌ እኔ ዛሬ ስብሰባ ላይ ነኝ፣ እኔ ዛሬ የሆነ በጣም ጫጫታ ያለበት ቦታ ነኝና ሜሴጅ አድርግልኝ፣ ጻፍልኝ ብላችሁ እዚች ጋር ትጽፋላችሁ። ከዛ ከስሯ ፕሊዝ ቴክስት ሚ የምትል ጽሑፍ አለች። እሷን በመንካት ወደፊት ሄዳችሁ እዚህ ጋር ጻፍልኝ የምትለዋን እዚህ ጋር ከጻፋችሁ በኋላ እዚች ጋር መታችሁ ሴቭ ታረጋላችሁ ማለት ነው። ይሄ የሚጠቅመው ለምንድን ነው? ምሳሌ ስብሰባ ውስጥ ሆናችሁ ጓደኛ ወር ቤተሰብ ይደውልላችኋል። የዛኔ ምን ያደርጋል? ያ ሰው በሚደውልባችሁ ሰዓት ላይ መቼስ ቀይ አትመቱበትም፣ ዘጋብኝ እንዳትባሉ ምን ያደርጋል? ቀጥታ ያ ሰው ደውሎላችሁ ካበቃ በኋላ ምን ያደርገዋል? ከታ አያደርግም፣ ሜሴጅ ሰውየው ጋር ይደርሳል ማለት ነው። ቴክስት አድርግልኝ ስብሰባ ላይ ነኝ የሚል ቴክስት ይደርሰዋል። በመጀመሪያ ግን ቅድሚያ እዚች ጋር ቴክስት አድርግልኝ ከማለታችሁ በፊት እዚህ ጋር ስብሰባ ላይ ነኝ ወይም ደግሞ የሆነ ቦታ ጫጫታ ውስጥ ነኝ፣ ረብሻ ውስጥ ነኝ የሚለውን ከሞላችሁ በኋላ ሴቭ ታረጋላችሁ ማለት ነው። እዛ ጋር ሄዳችሁ ሴቭ ታረጋላችሁ። ያ ሰውዬ አይደውልባችሁም፣ ቴክስት ያደርግላችኋል። ቴክስታችሁን በማንኛውም ሰዓት ላይ መመለስ ትችላላችሁ ማለት ነው። አሁንም ከዚሁ ከስልካችሁ ሴቲንግ ላይ ሳትወጡ በጣም ወሳኝ የሆነ ነጥብ አሁን አሳያችኋለሁ። ከላይ በኩል እንደምታውቁት 3ቷን ነጠብጣብ ትነካላችሁ። ከዛ ሴቲንግ ላይ ትገባላችሁ።
ሴቲንግ ላይ ከገባችሁ በኋላ እዚህ ጋር ነው እንግዲህ አሁን ወሳኙ ጥያቄ እዚህ ጋር ነው። ሰፕሊመንተሪ ሰርቪስ የምትለዋን እነካለን። እሷን ከነካም በኋላ እዚህ ጋር እንደምትመለከቱት ኮል ፎርዋርዲንግ የሚል ታገኛላችሁ። እዚህ ጋር ኮል ፎርዋርዲንግ የሚል ታገኛላችሁ። እሱን አንድ ጊዜ ነክታችሁ ወደፊት በምትሄዱበት ሰዓት ላይ እናንተ መጠቀም ያለባችሁ ፎርዋርድ ዌን አንሪችብል የሚለው ላይ ታረጋላችሁ ማለት ነው። እሱ ላይ ካረጋችሁ በኋላ ይሄ ምንድነው የሚጠቅማችሁ? እናንተ ለምሳሌ ስልካችሁ ባትሪ ዘጋ ኦር ደግሞ ኔትወርክ የሌለበት ቦታ ላይ ሆናችሁ ለሌላ ሰው ለቤተሰባችሁ እንዲደውል እዚህ ጋር የአንድ የቤተሰባችሁን ስልክ ቁጥር እዚህ ጋር ታስገባላችሁ ማለት ነው። ለምሳሌ እናንተ ስልካችሁ ባትሪ የለውም ኦር ስልካችሁ ተሰርቋል ኦር ስልካችሁ ጠፍቶባችኋል ኦር ደግሞ ኔትወርክ የሌለበት ቦታ ነው ያላችሁት። ጓደኛ ሰው የሚደውልላችሁ ሰው ካለ ዳይሬክት እናንተ ጋር በሚደውልበት ሰዓት ላይ የእናንተ ስልክ ኔትወርክ ስለሌለው ወዴት ይሄዳል ማለት ነው? ወደዛኛው ሰው ስልኩ ይሄድላችኋል፣ ጥሪው ወደዛ ይተላለፍላችኋል ማለት ነው። ሌላ ደግሞ በጣም ጠቃሚ የሆነች የመጨረሻ ቲፕ ልስጣችሁ። ምንድን ነው? አንዳንድ ሰው ስልካችሁን ልደውልበት ብሎ ስልካችሁን ይቀበላችኋል። ኦኬ፣ ስልካችሁን በሚቀበል ሰዓት ላይ ወዳገኘበት ቦታ እየገባ መረጃችሁን፣ ዶክሜንታችሁን የተለያዩ ወይ ወደ ጋላሪ ውስጥ ገብቶ ምን ያደርጋል? ስልካችሁን ይፈትሽባችኋል ማለት ነው። እናንተ ያ ሰው ሊደውልበት ነው የፈለገው አይደለ? ይሄንን ቦታ ትከፍቱና ትሰጡታላችሁ ማለት ነው። የስልክ መደዋወያውን ቦታ ከፍታችሁ እንካ ደውል ብላችሁ ትሰጡታላችሁ እንጂ ዝም ብላችሁ ስልካችሁን ብድግ አድርጋችሁ ለሰው መስጠት አይጠበቅባችሁም። ገባችሁ አይደለ? ልደውልበት ብሎ ሰው ሲቀበላችሁ የስልክ መደዋወያውን ቦታ ከፍታችሁ ለሰውየው ትሰጣላችሁ። ሰውየው እዚህ ጋር ቁጥሩን አስገብቶ ወደ ፈለገበት ቦታ ይደውላል ማለት ነው። ገባችሁ አይደለ? ይሄን ለማድረግ ሌላ የመጨረሻ ቲፕ፣ ይሄን ስልካችሁ ሰው ልደውልበት ብሎ በሚቀበላችሁ ሰዓት ላይ ዳይሬክት ይሄንኑ የመደዋወያውን ቦታ ከፍታችሁ ትሰጡታላችሁ ማለት ነው። ስለዚህ ከዚህ ከመደዋወያ ቦታ ውስጥ ሳይወጣ እዚሁ ስልኩን ጨርሶ ስልኩን ወደ እናንተ ይመልስላችኋል። ይሄን ለማድረግ እሱ ከዚህ ከመደዋወያ ቦታ ውስጥ እንዳይወጣ ለማድረግ ቀጥታ የስልካችሁ ኖርማል ሴቲንግ ላይ ትገባላችሁ። እሱ ላይ በምትገቡበት ሰዓት ላይ ሲኩሪቲ ኤንድ ፕራይቬሲ የሚል ታገኛላችሁ። እሱን ትነካላችሁ። እሱን ከነካችሁ በኋላ ትንሽ ወደ ላይ ሳብ ታደርጉና ሞር ሴኩሪቲ ፓስወርድ ሴቲንግ የሚል ታገኛላችሁ። እሱን ትነካላችሁ። እሱን ከነካችሁ በኋላ እዚህ ጋር እንደምትመለከቱት አለው አፕ ቱ ቢ ፒንድ የምትል እችን ሴቲንግ ኦን ታረጋላችሁ ማለት ነው። እችን ሴቲንግ ኦን ታረጋላችሁ። ስለዚህ ከዛ ቀጥታ ለዛ ሰውዬ ስትፈልጉ እችን የመደዋወያ ቦታ ምን ታረጋላችሁ? እዚህ ጋር ከታች በኩል የስልካችሁን ባር ናቪጌሽን ባርን አንድ ጊዜ በመንካት እንደዚህ የስልኩ ቦታ ይመጣላችኋል ማለት ነው። ስለዚህ እችን አረንጓዴዋን አንድ ጊዜ ጠቅ አድርጋችሁ ትነካላችሁ። እሷን ጠቅ አድርጋችሁ በምትነኩበት ሰዓት ላይ ከታች በኩል የመጨረሻዋ ጽሁፍ ፒን ዘ አፕ የምትላለች እሷን አንድ ጊዜ ትነካላችሁ። ከታች በኩል ኦኬ የምትል ትመጣለች። ይሄ ሰውዬ ከዚህ ጋር ስልክ ቁጥሩን ጽፎ ስልኩን ደውሎ ጨርሶ ይወጣል እንጂ ከዚህ ቦታ ላይ የትኛውን ቦታ ቢነካ መውጣት አይችልም። እስቲ ይኸው እንሞክር። ምንም መውጣት አይችልም ከዚህ ቦታ ላይ ማለት ነው። ዳይሬክት እዚችው ቁጭ ብሎ ስልኩን ደውሎ ጨርሶ ስልኩን መልሶላችሁ ትቶ ይሄዳል ማለት ነው። ኦኬ፣ እናንተስ እንዴት አድርጋችሁ ነው የምትወጡት? ከዛም በኋላ እናንተ ምን ታደርጋላችሁ? ከታች በኩል ያሉት የናቪጌሽን ባራችሁ ከዚህ ከቀኝ በኩልና ከግራ በኩል ያሉት የናቪጌሽን ባራችሁን በሁለት እጃችሁ እንደዚህ እኩል በኩል ትይዙታላችሁ ማለት ነው። እኩል በኩል እንደዚህ ስትይዙት የስልካችሁን ፓስዋርድ ይጠይቃችኋል። የስልካችሁን ፓስዋርድ ሰታችሁ ከፍታችሁ ትወጣላችሁ ማለት ነው። በቃ የስልካችሁን ፓስዋርድ ከፍታችሁ ትወጣላችሁ ማለት ነው። በዚህን ሰዓት ላይ ቀጥታ እንደቀደሙ እንዳሁንም እንዳይቆልፍባችሁ ማለት ነው። አሁን ድጋሜ ቆልፈብኝ እዛው ስላለው ይቆልፍባችኋል። ስለዚህ ቀጥታ ምን ታደርጋላችሁ? ሴቲንግ ላይ ገብታችሁ ያችን ኦፍ ታረጓታላችሁ ማለት ነው። ገባችሁ አይደለ? እቺን ኦፍ ታረጓታላችሁ።
ምክንያቱም ለእናንተም እንዳይቆልፍባችሁ ማለት ነው። ከቪዲዮ ላይ እንደተረዳችሁት ሁሉ ሙሉ በሙሉ እንደገባችሁ ሙሉ ተስፋ አለኝ። ውድና የተከበራችሁ የመሐመድ ሳኒ ዩቲዩብ ቻናል አድማጭ ተከታታዮች ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ እስከ መጨረሻ አብራችሁ ስለቆያችሁ ከልብ አመሰግናለሁ።